ናስተልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በወቅታዊ የፋኖ የተጋድሎ እንቅስቃሴዎች ዙሪያ ከአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ከሻለቃ አበበ ሙላቱ ጋር ቆይታ እናደርጋለን። ሻለቃ አበበ ሰሞኑን የተካሄዱትን ውጊያዎች ጨምሮ አንዳንድ መረጃዎችን ያካፍለናል። ወደዚያው እንለፍ። በጣም አመሰግናለሁ ሻለቃ አበበ። አመሰግናለሁ። ወደ ዝርዝር የግንባር አውደውሎቹ አልፋለሁኝ። በቅድሚያ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ላይ ያሉ ያውደው ችን ለማንሳት እፈልጋለሁኝ። በመቀጠል ወደ ጎጃም አልፋለሁ። ከዛ በመቀጠል ደግሞ እንደዚሁ ወሎ ላይ ያሉትን እንደዚሁ ዳሰሳ አድርጌ ማለፍ ፈልጋለሁ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ዘመቻ ሻለቃ ፋኖ አንደበት ክንዳለም በሚል ዘመቻ ታውጆ እንግዲህ ጀብደኛውን ጀግና ያሰበ አውደ ውጊያ በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ 206ኛ ከፍ ያለው ደሴ ኮርና ሜጀር ጀነራል ባንተ አባተ አንደኛ ኮር ከስማዳ እስከ ጋይንት ሙጃ በወንድማማቾቹ ኮር ከፍተኛ ኃይሉ ሲደመሰስበት ጠላት ዲሽቃ ስናይፐርና ብሬን ክላሽኮቭ በርካታ ተተኳሽና ብሬን በምርኮ ተገኝተዋል። በዚያ ወደ ውጊያ በፋኖ ሻለቃ አንደበት ክንዳለም 15ኛ የጀግንነት መስዋዕትነት መታሰቢያ ቀንን በማሰብ ከፍተኛ ወታደራዊ ቅንጅት የተላበሰ ድንቅ ኦፕሬሽን ተሰርቷል። ልበ ሙሉ ጀግና ፋኖ ሻለቃ አንደበት ክንዳለምን ምክንያት ያደረገው ዘመቻ ጠላት እንደ ቅጠል ረግፎበት ነው። የደፈጣው ጠበብት ሻለቃ አንደበት ክንዳለም ጠላትን አይቀጡ ቅጣት በመቅጣትና አንገት በማስደፋት የቀን ተቀን ስራ አድርጎት እስከ ዕለተ ህልፈቱ ዘልቆ ነበረ። ነገር ግን ጀግና ታሪክ እንጂ እድሜ የለውምና ያ የጠላት ረመጥ ክንዱ ዛለ። ሆኖም ግን ጀግንነት የማይነጥፍበት የገብርዬ ምድር ጠላት ላይ ከፍተኛ ምት አሳርፎበት ከንፋስ መውጫ እስከ ክምር ድንጋይ ያለውን ኃይሉን በጭንቀት ሲያተራምስሏል ማለት ነው። ጠላት ከስማዳ ወደ ወለላ ባህር፣ ከንፋስ መውጫ ወደ ወለላ ባህር እንዲሁም ከሙጃ ወደ ወለላ ባህር ሬሽንና የሰው ኃይል ተቀያይሮ ሲመለስ ብርቱ እርምጃ ተወስዶበታል በጠላት ላይ። ከወለላ ባህር ወደ ንፋስ መውጫ የተመለሰውን የጠላት ኃይል አንበሳው ጋይንት ክፍለ ጦር ግራዝማች አድማሱ በላይ ብርጌድ ክንዳለም አለም ነው ሻለቃ ማንዶዬ ላይ አንድ የኤፍኤስአር ሙሉ የጠላት ኃይል ሲደመሰስ ተሽከርካሪው ሙሉ በሙሉ ከጥቅም ውጭ ሆኗል ማለት ነው። ከወለላ ባህር ወደ ስማዳ የተመለሰውን የጠላት ኃይል አረር አጎና እስከ ዝንጀሮ ገደል አንበሳው ጋይንት ክፍለ ጦር ግራዝማች አድማሱ በላይ ብርጌድ ብርሃን ሻለቃና ጉና ክፍለ ጦር ስቴደንሳ ብርጌድ ወለላ ባህር ላይ አንድ ሬጅመንት ሙሉ የጠላት ኃይል መደምሰስ ችለዋል ማለት ነው። ስማዳ ከተማ ጀነራል ኃይል የዘውባንተ ክፍለ ጦር የጠላት ኃይል እንቅስቃሴ እያደረገ ወይም የጠላት ኃይል ውጊያ ወደ ተካሄደባቸው ቦታዎች እንቅስቃሴ እንዲያደርግ የተናበበ ስራ በመስራት ጅብጌ፣ ክሬቸር እና ሙልጌ የተባሉ ቦታዎች ላይ ትንቅንቅ ሲያደርግ ውሏል ማለት ነው። በሌላኛው ወደ ውጊያ ጉና ክፍለ ጦር ሐረር ቢዘን ብርጌድ ውጤና ሸረፋ ጎዲ ዙሪያ ታላቅ ጀብዱ ሲፈጽሙ ውለዋል ማለት ነው። ምርኮን በተመለከተ በአንበሳው ጋይንት ክፍለ ጦር ግራዝማች አድማሱ በላይ ብርጌድና ሻለቆች አንደበት ክንዳለም ብርጌድና ሻለቆቹ ከአህያ ጠላት ሳሊ እንዲሁም ማዶዬ በማርያም አረርና አጎና ላይ በርካታ ትንቅንቅ በማድረግ በርካታ ምርኮች ተገኝተዋል ማለት ነው። በእነዚህ ቦታዎች ላይ የተገኘ ምርኮን በተመለከተ አንድ ብሬን የጠላት ብሬን ማለት ነው ተማርኳል። 16 ክላሽኮቭ፣ አንድ ጥርጥር ክላሽኮቭ እንዲሁም አንድ ፓትሮል፣ 3 ኤፍኤስአር ከነ ሙሉ ሬሽኑና ተተኳሹ 65 አባላቱ አረርና አጎና ዙሪያ ተደምስሰውበታል ማለት ነው። 3 ኤፍኤስአር ሙሉ እነ ሬሽኑ ከተተኳርኳል ተደምስሰዋል ማለት ነው። 25 ምርኮኛ፣ 3 ከባድ ቁስለኛ ከማዶዬ የተረፉ ከፍተኛ ክትትል እየተደረገላቸው ይገኛል ማለት ነው ቁስለኞቹ። በሌላኛው ወደ ውጊያ በሽሮ ሬጅመንት ከሙጃ ሮቢት ተነስቶ ወደ ወለላ ባህር በመጓዝ ላይ የነበረውን የአብይ አህመድ ቅጥረኛ ሰራዊት ሰዴ አካባቢ አይቀጡ ቅጣት በመቅጣት 5 አባላቱ ሲደመሰሱበት ከ15 በላይ አባላቱ ከባድና ቀላል ጉዳት አስተናግዶ የተረፈው ወደ ሙጃ ሮቢት ፈርጥጦ ተመልሷል ማለት ነው። ወደ ጎጃም አልፋለሁኝ። ጎጃም ላይ በርካታ ትንቅንቆች ተደርገዋል። በእነዚህም አውደ ውጊያዎች የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ እዝ የ206ኛ ኮር አዳኙ ቡድን በደብረ ማርቆስ ከተማ ከቀኑ 7 ሰዓት በፈጸሙት ኦፕሬሽን የምስራቅ ጎጃም ነባር ካድሬዎች የሚጠቀሙበትን በሰሌዳ ቁጥሩ ኮድ 402916 ይሄ መኪና ተማርኳል። 206ኛ ኮር አዳኙ ቡድን ኢላማቸውን የጠበቁ ወታደራዊ ኢላማ ያደረጉ የቦምብ ጥቃቶችን በመፈጸም 168 የጠላት ኃይል ሲደመሰስ 105 የሚሆኑት ከባድ ቁስለኛ ሲሆኑ ከ200
373 የጠላት ኃይል ላይ ጉዳት ማድረስ ተችሏል ማለት ነው። በእነዚህ ጥቃቶች ላይ 7 የሚደርሱ ካድሬዎች 50 አለቃ፣ 100 አለቃ፣ ኢንስፔክተርና የሻምበል ማዕረግ ያላቸው የጠላት አመራሮች ከተገደሉት መካከል የሚገኙ ሲሆን 12 የሚደርሱ ፓትሮልና የጭነት መኪኖች ከጥቅም ውጭ ሆነዋል ማለት ነው። በዚህ ወደ ውጊያ የጠላት ወታደራዊና ፖለቲካዊ ማዕከል በሆነችው ደብረ ማርቆስ ከተማ የምስራቅ ጎጃም ነባር ካድሬዎች ይገለገሉባቸው የነበሩ 2 መኪኖችንም ጭምር በምርኮ ማውጣት ተችሏል ማለት ነው። ከከተማው በጸረ መረጃ ኦፕሬሽን በሰራዊታችንና በህዝባችን ውስጥ የተሰገሰጉ ከጠላት ጋር ግንኙነት ያላቸው 28 ባንዳዎች በቁጥጥር ስር ውለዋል ማለት ነው። በ12ቱ ላይ አስተማሪ እርምጃ የተወሰደ ሲሆን ቀሪዎቹ በምርመራ ላይ ይገኛሉ ማለት ነው። ሌላኛው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ድል ተቀዳጅቷል ማለት ነው። ባደረገው ትንቅንቅ 44ኛ ክፍለ ጦር ማለት ነው 68 ጥምር ጦር የሚላቸውን ሚኒሻ፣ አድማ ብተና፣ መከላከያና ፖሊስ ሲደመሰሱ 2 ብሬን 55 ክላሽ በምርኮ ተገኝቷል። 3 መገናኛ የጠላት መገናኛ ሬዲዮ በምርኮ ተገኝቷል። በተመሳሳይ የ206ኛ ኮር አዳኙ ቡድን በደብረ ማርቆስ ከላይ የጠቀስኩት ማለት ነው በደብረ ማርቆስ ከተማ እንግዲህ የፖለቲካ የምትባል ከተማ ነው የካድሬዎች መገልገያ ፒክአፕ መኪናን መማረክ ተችሏል። ሌላኛው በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ በኩል የተካሄዱ በርካታ ትንቅንቆች አሉ። ልዩ ቦታው ደቦ ከተማ ቆጋ ተራራ ላይ በተወሰደበት የማያዳግም እርምጃ ጠላት ማለት ነው ከባድ ኪሳራ አጋጥሞታል። ይሄ የሆነው በጋሸና አካባቢ ወደ ተቆጣ ሊያልፍ የነበረ አዲስ ምልምል የጠላት ራይት በደፈጣ ነው ይሄ ጥቃት የተደረገው። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ 303ኛ የዚህ የኮሩ ክንፍ የሆነው 19ኛ ክፍለ ጦርና 16ኛ ነብሮ ተወርዋሪ ኮማንዶ ብርጌድ በጋሸና አቅጣጫ ወደ ላሊበላና ሰቆጣ እየሄደ የነበረን የብልጽግና አዲስ ምልምል ሰራዊት ላይ ደፈጣ በመጣል ከባድ ሰብአዊና ቁሳዊ ኪሳራ እንዲያስተናግድ ተደርጓል ማለት ነው። ደቦ ከተማ ቆጋ ተራራ ላይ በተወሰደበት የማያዳግም እርምጃ ጠላት አዲስ ምልምል ሰራዊቱን በ16 ባስ በ6 ፓትሮል እና በ5 ኦራል ወደ ላሊበላና ሰቆጣ አሳልፋለሁ ብሎ እንቅስቃሴ የጀመረ ሲሆን በድብኮና ግራራምባ መካከል የጠላት ኃይል አዲስ ምልምል የጠላት ኃይል ሲደመሰስ 11 በማቁሰል ተወርዋሪዎቹ የጠላትን አንገት በማስደፋት ወደ ነባር ቦታቸው ተመልሰዋል ማለት ነው። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ እየቀጠለ ያለበት ሁኔታ ነው ያለ። ሌላው የ303ኛ ግዙፍ አሳምነው ኮር ከባድ ትንቅንቆችን ሲያደርግ መቆየቱ ይታወሳል። በሌሎች አውደ ግንባሮችም ላይ እንደዚሁ የአፋብን ወሎ ቤት አማራ ምኒልክ ዕዝ በርካታ ትንቅንቆችን ሲያደርግ ቆይቷል። ፋሽስቱ ያገዛዙ በርካታ ንጹሃኖችንና የንጹሃኖችን ሀብት ንብረት እያወደበ ንጹሃኖችንም እየቀጠፈ ያቆሰለ ይገኛል። የብልጽግናው አገዛዝ የአማራን ህዝብ ህልውና ለማረጋገጥ ነፍጥ ያነሳውን የፋኖ ሰራዊት መዋጋትና ማሸነፍ ሲያቅተውና በምትኩ በብዙ ግንባሮች ሽንፈትን እየገጠመው በመሆኑ በተስፋ መቁረጥ ከተሞችን በከባድ መሳሪያ በማውደም ጦር መሳሪያ ያልታጠቁ ንጹሃን አማራዎች ላይ የአካል ጉዳትና የህይወት ልፈት ጅምላ እየቀጠፈ ይገኛል ማለት ነው። ራያ ቆቦ ጮቢ በር መድፍ በማጥመድ ወደ ራያ አላማጣ ኩቢ ጠረንሳ በማስወንጨፍ እንስሳቶችን ሞተዋል፣ ሀብት ንብረትም ወድሟል ማለት ነው። እንግዲህ ከሰው ህይወት በተጨማሪ ቀንድ ከብቶች እንደዚሁ በብዛት ተጨፍጭፈዋል። ይሄንን ላብነት ጠቀስኩ እንጂ በጎንደርም እንደዚሁ በንጹሃኖች ላይ በከባድ መሳሪያ ከባድ የሆነ ውድመትና የህይወት እልፈት እያስከተለ ይገኛል አገዛዙ። በጎጃምም እንደዚሁ በተመሳሳይ ንጹሃኖች በመድፍና በከባድ መሳሪያ በሌሎች ከባድ መሳሪያዎች እየተደበደበ የንጹሃኖች ህይወት እያለፈ ይገኛል። በጣም አመሰግናለሁ ሻለቃ አበበ። እንደው አጠቃላይ ስዕሉን እንመልከት። አሁን ያለንበት ሁኔታ ቀደም ሲል የቀረቡት የአውደ ውጊያ ውሎች ባለፉት 3 ዓመታትም በየጊዜው ስታሰሙን የነበረው የድል ዜናዎች ናቸው። እንግዲህ አሁንም ተመሳሳይ በሆነ መልኩ ነው እየሰማን ያለነው። ያው ያገዛዙን የሰራዊት ኃይል ማዳከም፣ የመሳሪያ አቅም ማዳከም ብሎም የሰራዊቱን ግስጋሴ መግታት እንደነዚህ አይነት ግቦች ያሏቸው የአውደ ውጊያ ውሎችን ላለፉት 3 ዓመታት ዘለቀውና አሁንስ በዚሁ ይቀጥላል ወይ? ማህበረሰቡን በጦርነት ውስጥ እየቆየ ብዙ ነገሮችን እያጣ ነው። ይህንን ለመቅረፍ የሚያስችል ወታደራዊ ድሎችን በቀጣይ እንጠብቃለን ወይስ ተመሳሳይ ነገሮች ናቸው የሚኖሩት ነው? አመሰግናለሁ። እንደው ጠቆም ለማድረግ እኛ ሸማቂዎች ነን። ከሽምቅ ወደ መደበኛ ውጊያ የምንገባበት አቋም ላይ እንገኛለን። እስካሁን በነበረው ሂደት ማናቸውም እንቅስቃሴ ሊቀጥል አይችልም። የሚቀየሩ በጣም በርካታ ነገሮች ይኖራሉ። ምናልባት አሁን በዝርዝር በሚዲያው አልሄድባቸው፣ ምክንያቱም እነዚህ ወታደራዊ ሚስጥሮች ስለሆኑ በቀጣይ ያለውን የትግላችንን የሚፈትሹ ሚስጥራዊ ነክ ነገሮችን እዚህ ላይ ላላብራራ እችላለሁ። ነገር ግን ትግላችን በዚህ 3 ዓመት ውስጥ ተቋም ከመመስረት ጋርና የትግላችንን የሰራዊታችንን ቁመና ከማመን አኳያ በርካታ ስራዎች ሲሰሩ ቆይተዋል። በተመሳሳይ ነገ ደግሞ
የተሻለ ውጤት ሊያመጣ የሚችል አሰላል ላይ ልንገኝ እንደምንችል ጠቆም ማድረግ እፈልጋለሁ። ከዛ ውጭ ግን የወታደራዊ እንቅስቃሴዎችን በዝርዝር የማብራራባቸው ምክንያቶች አይኖሩኝም። በይደር ተዋለሁኝ ማለት ነው። መሳይ እንግዲህ ሻለቃ አበበ ሌላው የአገዛዙ ስትራቴጂ ነው። አገዛዙ አሁንም በከፍተኛ የሰራዊት ቁጥር ጦርነቶችን አሸንፋሉ ብሎ እያሰለጠነ እያስገባ ይገኛል። በአማራ ክልል ያለውን እንቅስቃሴን በተለየ ሁኔታ ብንመለከት አሁንም በዋናነት የሚሊሻና የአድማ በታኝን ከፊት እያሰለፈ ነገር ግን ከፍተኛ ቁጥር ያለው መደበኛ መከላከያ ሰራዊትን እያስገባ እንዳለ ነው የሚታወቀው። የአገዛዙንስ እንደው በዚህ መልኩ ሰራዊት እያስረከበ መሳሪያ እያስረከበ የአገዛዙንስ ስትራቴጂ በዚሁ የቀጠለበትና ከእልቂት በቀር ምንም ነገር እያገኘ እንዳልሆነ እየታወቀ አሁንም ያንኑ ለመቀጠል የፈለገ ነው የሚመስለው። ይህንንስ እንዴት ታዩታላችሁ? አገዛዙ ገና ከጥንስሱ የአማራን ህዝብ ለመጨፍጨፍ ወደ አማራ ክልል የገባበት አውድ እንደሆነ የዓለም አቀፍ ማህበረሰቡ የሚያውቀው መሬት ላይ ያለው ሀቅ ነው። ከዚህ ጋር ተያይዞ አሁንም ቢሆን እንዳጠቃላይ የአማራን ህዝብ ከመጨፍጨፍና ከማውደም ይሄ የህልውና ትግል በህይወት የመኖርና ያለመኖር ትግል እንዲኮላሽ ከማድረግና የአማራን ህዝብ ከመጨፍጨፍ ሀብት ንብረቱን ከማውደም ወደኋላ አይልም። ለዚህም ትልቁ ማሳያ አገዛዙ ወንበር አስጠባቂ ኃይል ንጹሃኖችን የሚጨፈጭፍ፣ ሴት የሚደፍር፣ ሊጥ የሚደፋ፣ ሽሮ በርበሬ የሚዘርፍ ኃይል ለኔ የኢትዮጵያ መከላከያ ሰራዊት ነው ለማለት ስለማያስደፍረኝ ማለት ነው። በአሁኑ ሰዓት መከላከያ ሰራዊት ስርዓቱን ወንበር የሚያስጠብቅ ኃይል የተወተፈበት አንዳንድ ከተሞች ላይ ሚኒሻ ሆኖ ያለ ኃይል ነው። ከዚህ የዘለለ ቁመና የሀገር ባለውለታ ይሆናል ተብሎ የታሰበ ኃይል ተቆጣጥሮ የሚያስተዳድራቸው ቦታዎች ላይ የፖሊስ ስራ እየሰራ ያለ ኃይል ነው። ለዛም ነው መከላከያ ለማለት የምቸገረው እና አሁን ተቆጣጥሮ የሚያስተዳድራቸው ቦታዎች ላይ ለቆ ቢወጣ አማራን እንወክላለን ብለው የአማራ ካድሬዎች ወይም የአማራ የብአዴን ቅሪቶች ማለት ነው ሚኒሻ አድማ በተናና ካድሬው አብሮ እየፈረጠጠ መከላከያ ወደሚሄድበት ተከትሎ እንደሚሄድ ይታወቃል። ስለዚህ መከላከያው እየሰራ ያለው በአሁኑ ሰዓት የሚኒሻና የፖሊስ ስራ ነው። መከላከያ ለማለት የማያስደፍር መንደር ለመንደር የሚዞር መንደር ጠባቂ የሆነ ህዝብ ጨፍጫፊ የሆነ ጌቶቹ ባዘዙት ልክ የአማራን ህዝብ እየጨፈጨፈ ያለ ኃይል በመንደር ያልወጣ ኃይል ሀገር ዳር ድንበሯ እየተደፈረ ባለበት ሁኔታ የሀገርን ሉዓላዊነት ማስከበር ሲገባው ነገር ግን የሀገርን ሉዓላዊነት ድንበሯን ከማስከበር ይልቅ የአማራን ህዝብ ጭፍጨፋ ላይ ትኩረት አድርጎ እየሰራ ያለ አገዛዝ ነው። ይህንን የአገዛዙን ወንበር የሚያስጠብቀው ኃይል ከተሞች ላይ ቁጭ ብሎ የፖሊስ ስራ እየሰራ ያለበት ሁኔታ ነው ያለ። ፖሊስ ነው ማለት ነው። በዚህ ሰዓት አድማ በተና ወይም ሚኒሻ ነው ማለት ነው መከላከያ። ይሄ ኃይል አገዛዙ እስካሰማራው ድረስ የአማራን ህዝብ የማይጨፈጭፍበት የአማራን ህዝብ ሀብት ንብረት የማያወድምበት ምንም ምክንያት የለውም። በዚሁ መቀጠል ስለሌለበት በቀጣይ ምን ሊሆን እንደሚችል አብረን የምናየው ይሆናል እና የአማራን ህዝብ የመጨፍጨፍ አባዜ ተጠናውቶት አሁንም የቀጠለበት ሁኔታ እንዳለ የዓለም አቀፍ ማህበረሰቡ ሊያውቅ ይገባል የሚል መልእክት ነው ማስተላለፍ የምፈልገው። በዚህ አጋጣሚ የተለያዩ ህዝባዊ ስብሰባዎችን እያደረጋችሁ ነው። ይሄ በራሱ ምን ያህል ህብረተሰቡ ከፋኖ ትግል አጠገብ እንዳለ የታየበት አጋጣሚን ፈጥሯልና እንደው ይሄን ጨምሮ በአጠቃላይ ህብረተሰቡ ምን ትጠብቃላችሁ? ይሄ ትግል ባጭር ጊዜ ተቋጭቶ መከራው ጊዜ አብቅቶ የአማራም ህዝብ ወደ ሰላማዊ ህይወቱ እንዲመለስ ማድረግ የሚቻልበት ሁኔታ እንዲመጣ በአጠቃላይ ምን መደረግ አለበት? ምንስ ትጠብቃላችሁ? ህዝቡ ይሄንን ስርዓት በቃኝ ብሎ ስርዓቱን የተጠየፈበት አገዛዙን የተጠየፈበት ሁኔታ ነው ያለ። ህዝቡም አብዛኛው ማህበረሰብ ከጎናችን ነው ያለ። ስንቅ አቀባያችን፣ ተተኳሽ እንዲሁም መደበቂያ ጫካችን ሆኖ በርካታ ትግሎችን ሲያደርግ የቆየ ማህበረሰብ ነው። ህዝቡ ምርጫውን አንቀበልም፣ ለኛ መገደያ የሚሆን ቀጣይ የመግደያ አመታቶችን የሚያራዝም ምርጫ ማድረግ አንፈልግም በማለት ህዝቡ በነቂስ እየወጣ ከባድ ትንቅንቆችን እያደረገ ያለበት ሁኔታ ነው ያለ። ከአማራ ፋኖ ብሔራዊ ንቅናቄ ከድርጅቱ በወረደው መምሪያ መሰረት ይህንን ሰዓት አምረን መታገል መቻል አለብን እንጂ ለዳግም ግድያ ራሱን እንዲያዘጋጅ ምርጫ መጋበዝ መቻል የለብንም። ምርጫውንም እንዳይካሄድ ማድረግ አለብን በማለት ህዝቡ በነቂስ ወጥቶ በርካታ ውይይቶችን እያደረገ ነው ያለ። ህዝቡ አስተያየቶችን እየሰጠ እየተሰበሰበ ይሄ ስርዓት ለአንድና ለመጨረሻ ጊዜ መውደቅ እንዳለበት ይሄ ስርዓት እስካልተወገደ ድረስ የአማራ ህዝብ ሞት የአማራ ህዝብ ሰቆቃ ብቻ ሳይሆን የኢትዮጵያ ምጥ የኢትዮጵያ ደም መፋሰስ የሚቆም ስላልሆነ የአማራም ህዝብ ይሄንን እየደማች እያነባ
እየገነባች ያለች ሀገርን ለመታደግ እንዲሁም ከሰዋዊ ምግባር ውጪ የሆነውን ስርዓት ሰው እንደ ሰውነቱ መከበር ተስኖት እያለቀ እየተጨፈጨፈ ከነነፍሱ እየተቀበረ ያለበትን ነባራዊ ሁኔታ በመጠየፍ ሰው በሰውነቱ ሊከበር ይገባል እንጂ ሰው ከነነፍሱ የሚቀበርበት ሀገር ሊኖር አይገባም። ሰው በማንነቱ ሊጨፈጨፍ የሚችልበት ሀገር ሊኖር አይገባም። ሀገራችን እያነባች ነው ያለችው። አማራም እንደ አማራ የህልውና አደጋ ተጋርጦበት በጅምላ እየተጨፈጨፈ ነው ያለው። ስለዚህ መቆም አለበት ብሎ ህዝቡ በነቂስ ወጥቶ ምርጫውን እየተቃወመ ምርጫው መካሄድ የለበትም የሚል የመድረክ ውይይትም እያደረገ ያለበት ሁኔታ ነው ያለ። ከዚህ ጋር ተያይዞ የአማራ አርሶ አደር፣ አጠቃላይ ምሁራን፣ የመንግስት ሰራተኛ፣ ወጣቱ፣ የሀገር ሽማግሌዎች እንዲሁም የሃይማኖት አባቶች የተሳተፉበት በርካታ የህዝብ መድረክ ተካሂዷል። በዚህም ባገኘነው ግብአት መሰረት ለአንዴና ለመጨረሻ ጊዜ ይህ ስርዓት እስካልተወገደ ድረስ በኢትዮጵያ ላይ ደም መፋሰስ አይቆምም፣ የአማራም ህዝብ ከዚህ የጭፍጨፋ ሰቆቃ አይድንም በማለት ህዝቡ በከባድ ሁኔታ ቅሬታውንና ጥያቄውን ያነሳበት ሁኔታ ነው ያለ። ለአንዴና ለመጨረሻ ጊዜ ይህንን ጨፍጫፊ የሆነ ስርዓት ለማስወገድ ሁላችንም በየክህሎታችን፣ በየእውቀታችን፣ በየምንችለው ሁሉ ልንታገል ግድ ይላል በማለት ህዝቡ እያንዳንዱ መድረክ ውይይት ያነሳበት ሁኔታ ነው ያለ። በዚህ ልክ ህዝቡን በጋራ እንታገላለን፣ በርቱ ጀግኖቻችን በማለት ከባድ የሆነ ማሳሰቢያ፣ ከባድ የሆነ አደራ ጥሎብናል ማለት ነው። መሳይ በጣም ነው የማመሰግነው። ሻለቃ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ፣ ለነበረን ቆይታ በተመልካቾች ስም ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ ጋዜጠኛ መሳይ፣ ይህንን ቃለ መጠይቅ እንዳደርግ በሚዲያ ስለጋበዝከኝ ከልብ አመሰግናለሁኝ።